አይዋንት ያመናገር የምፈልገው ነገር አለ። እኔም ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ። እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ የተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ልጆቹ ተፈላልገው ነበር። ኢትዮጵያ የሄደው ደግሞ ለቤተሰብ ብሎ አይደለም። እውነቱን ልንገራችሁ፣ ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ለማለት እወዳለሁኝ። የተወሰኑ ቪዲዮዎችን ይዤ መጥቻለሁኝ። የእናንተ ሀሳብ የሚያስፈልገው ነው። የራሴ ሀሳብ አስቀምጣለሁኝ። እንግዲህ የጃኒ አካውንት መዘጋቱ ሰምተናል። ማን ዘግቶት ይሆናል? እንግዲህ የሚያሳዝን ነገር ነው። የ2.7 አካባቢ ሚሊዮን ተከታዮች ፎሎወር ነበራት። በሚገርም ሁኔታ ትላንት ባን ተደርጓል ማለት ነው። እንግዲህ አዶናይ በቁጣ ለዚህ መልእክት አስተላልፏል። የዋንትያ ጉዳይ ደግሞ አለ። እንግዲህ የተለያዩ ሰዎች በተለያየ አንግል እያዩት ነው ያሉት። እውነታው የማን ይሆናል በሚለው ሁላችንም እንግዲህ እናያለን፣ አስተያየት እንሰጣለን ማለት ነው። እንግዲህ ከመጀመሪያው ቪዲዮ ልጀምርና የአዶናይ ከተናገረው የጃኒን ባን መደረጉ እንግዲህ ስማ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700 ሺህ ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ፣ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ሰሞኑን ዋንትያ ምናምን እያላችሁ ቲክቶክ እንዳለ ሲደበላለቅ የነበረው የጃኒ ጉዳት አይሰማችሁም? ሴት እኮ ናት እሷም። ለምንድን ነው የጃኒ ህመም ማያማችሁ? ስለዚህ ይኸውላችሁ ፋሚሊ፣ መረጃ ምንም ያላችሁ ነገር ካላችሁ አውጡት፣ ካልሆነ ለኛ ስጡን፣ እኛ እናውጣለን። የዚህ ልጅ ብልግና ከዚህ በላይ መሄድ የለበትም። በቃ እስከ መቼ ነው ዝም የሚባለው? በዚህ ልክ ድፍረት በጣም ነው የሚያስጠላው። አካውንት እስከ ማዘጋት የመድረስ ድፍረት በጣም ነው የሚያስጠላው። ያ ሁሉ የበደላት አልበቃ ብሎ አሁን ደግሞ ሌላ በደል። ስለዚህ ለዋንትያ ተሰደበች እያላችሁ እንትን ስትሉ የነበራችሁ ሁሉም አሁን ደግሞ ከጃኒ ጎን መቆም አለባችሁ። ጃኒም ሴት ናት፣ ብቻዋን በዚህ እድሜዋ የተሰቃየች ልጅ ናት በጆን ዳንኤል ምክንያት። ስለዚህ የህግ አካላቶች ካላችሁ፣ የሴቶች ጉዳይ ካላችሁ የዚች ልጅ ህመም ሊሰማችሁ ይገባል። ሴቶች የሆናችሁም የዚች ልጅ ህመም ሊሰማችሁ ይገባል። እህት ያላችሁ፣ እናት ያላችሁ ሁሉ የዚች ልጅ ህመም ሊሰማችሁ ይገባል። ይሄ ልጅ እስከ መቼ ነው በዚህ ልክ የሚጨማለቀው? እባካችሁ በቃ የዚህ ልጅ ነገር ሁሉ መውጣት አለበት። እሱ ቁጭ ብሎ እንደ ንጹህ ሰው መቀመጥ የለበትም። ያረገው ነገር ሁሉ መውጣት አለበት። እናንተ መረጃ ማውጣት ካልቻላችሁ ለኛ ስጡን፣ እኛ እናውጣዋለን። መከሰስ አለበት ላረገው ነገር ሁሉ። ስለዚህ እባካችሁ ተባበሩና አንዴ ሁላችሁም ቲክቶክ ላይ ያላችሁ ሰዎች አንዴ ተባበሩ። በቃ የዚህ ልጅ ህመም ሊሰማችሁ ይገባል። ሴት ልጅ ካላችሁ፣ እህት ካላችሁ፣ እናት ካላችሁ ሊሰማችሁ ይገባል። እባካችሁ
ሁሉም ነገር ምክንያታዊና እውነታውን ደግሞ ይዞ መሄድ ጥሩ ይመስለኛል። እንግዲህ የነበረው በዚህ ሳምንት ጊዜ ውስጥ የነበረው የጆን ዳንኤል ጉዳይ ሁላችንም የምናውቀውና ተቃውሞም አሰምተን ነበር። ሁላችንም ልክ ነው። እዚህ ላይ እኔ አስተያየት ለመስጠት ያህል እንግዲህ ዝም ብሎ ባን ሊደረግ አይችልም። በብዙ ሰው ያህል ነው እንግዲህ ሪፖርት ሊደረግ የሚችለው እንጂ ጥቂት ሰዎች ባን ሊያደርጉት አይችሉም ሪፖርት አድርገው። ስለዚህ ይህንን የሆነበት ምክንያት አንዳች ነገር አለ ማለት ነው። እንግዲህ እኛም ጠረጥረው እኔ በበኩሌ ጆን ዳንኤል ነው የጆን ዳንኤል ግሩፕ ሊያደርግ ይችላል ብዬ ነው የምገምተው እና የእናንተ ሀሳብ ካላችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል እና እባካችሁ ይህንን ምናልባት ለሚመለስ ከሆነ ጥሩ ነው የሚመለስ ይመስለኛል እና ወደ ቀጣይ ቪዲዮ ላሻግራችሁ። እኔም ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቅኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃት የት ነው ታዲያ? እናንተ ብቻ ለብቻ ተቀመጣችሁ ይሄን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው የምታባጣቸው? እሱ ሁለታችሁ አውሩ። ቤኪ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ትሙት ጠይቀኝ ባባይ ዲጄ ትሙት ጠይቀኛል። እኔ ማማት ጠይቀኛል። ማማት በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን ሁለት ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ አሁን አንድ ነገር ልንገራችሁ። እሺ ቀጥይ። ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሞት ማዘር ትሞት ትላንት አንቺን የያዘች ማዘር ትሞት አጣን ካፈሩኝ አይመልሰኝ ነው። በጣም ወንድ ነው። That's who you are። ባለጌ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ
ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። እኔ አንቺን ሴክሹዋል ነገር ጠይቄሻለሁ። እሷ ምን አለች? ፊት ለፊት አልጠየቅከኝም፣ በመንፈስ ግን ጠይቀህኛል። እንደምትፈልገኝ ፊት ለፊት አልጠየቅከኝም። አልሬዲ እኮ ደፈራት ብለው ፎቶ ለጥፈው እየዞሩ ነው እነ ጃልእልቲ። አልሬዲ በዚህ ልጅ ላይ ቅርጽ ሰርተዋል። ሙለር ጀነራል እንደገና ደግሞ ሌሎች በሰደቧት ምን አሉ? እሱ ከፍሎን ነው የሰደብንሽ፣ ይቅርታ አድርጊልን። ሰው ተከፍለው እንደሚሳደቡ መጣው። እሱ አልከፈላቸውም። እሱ ጋር ግን ምን አሉ እነሱ? እሱ ከፍሎን ነው የሰደበን። የሰደቡሽ ጋር ሰላም ፈጥረሽ፣ የሰደቡሽ ያዋረዱሽ ጋር ሰላም ፈጥረሽ፣ በቂ ጋር ግን ሰላም መፍጠር ያልፈለግሽበት ምክንያት የፈለጋችሁት አጀንዳ አለ። አንደኛ ብዙ ሰው እያያችሁ ነው። 50,000 ሰው ወሬ ጥመኛ ወሬ የጠማው 50,000 ሰው ቁጭ ብሎ 50,000 ሰው ባለበት አዋርጅኝ ጠይቄሻለሁ ወይ? ሲጀመር ደህና ሰው የለበትም እኮ እዮዳብ፣ ደህና ሰው የለም እዛ ውስጥ። ማን አለ ደህና ሰው? አሁን ደህና ሰው እኮ ምን መሰለሽ፣ ይሄ እሱ ገብቶ ጠየቀ። ልጁ በቂ ዝም ብሎ ምስኪን ነገር ነው። እሱ መሳደብ ከፈለገ ከሱ በላይ የሚሳደብ አለ? ለምን ለነ ጀነራል ይከፍላል? እሱ ራሱ መሳደብ አይችል? እሱ ራሱ መናገር አይችል? ተሳዳቢ እኮ ነው፣ ይሳደባል። ተሳዳቢ ነበር፣ በተሳዳቢነት የታወቀው። በተሳዳቢነት የታወቀው ማለት አይጠበቅበትም። ግን ይሄን ማድረግ የፈለገችው ዋንቲያ ድራማ እየሰራች ነው። ዋንቲያ ድራማ እየሰራች ነው። ይሄ ሙለር የሚባል ደግሞ እና እነ ጀነራል ገብተው የሀዲያ ልጆች ባለጌ ናቸው፣ ተሳዳቢ ናቸው እያሉ ቅርጽ እየሰሩ ነው። እነዚህ የብልጽግና ካድሬዎች አያችሁ፣ የብልጽግና ካድሬዎች ብልጽግና በነ ሀቢባ በነ ምናም ሲጠቀም ነበር። አሁን ደግሞ አዲሱን አገኘ። በእነሱ አየር ሊይዝ ነው። 50,000 ሰው ይዞ አየር ሊይዝ ነው። ምክንያቱም ዛሬ የመከላከያ ሰራዊት ተበትኗል። ልጆቹ ተፈላልገው ነበር። ኢትዮጵያ የሄደው ደግሞ ለቤተሰብ ብሎ አይደለም። እውነቱን ልንገራችሁ፣ ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡን ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ፣ ፍንጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡን ናፍቆት ሳይሆን እሙሙ የዋንትያን ለመቅመስ ነው። ተስወር ይደድ ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም። አልተግባቡም ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ወደ አስያዘ ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭውቴ ሊጫወት ነው ይፋራ። ስታየው ልጅቷ ደግሞ የከተማ ልጆች ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን እንዴት አድርጋለች ስታየው ፋርሸት ንከዋለች። ከዛው እንግዲህ የምታዩት ብጥብጥ በዛ የተነሳ ነው። የምታዩት የሁላ ብጥብጥ በዛ የተነሳ ነው። ሌላ ሁላ የሚሰደው እሙሙ በጣም የት እንደሚያደርስ እኛ አይተናል። ሰዎች ስንት ሀገር እያቋረጡ ሲሄዱ እና ቤኪ ለሙሙ ብለህ ነው ኢትዮጵያ ሄድከው እንጂ ቤተሰብ ናፍቆ አይደለም። ጌታ ይሄን አንተም ታውቀዋለህ። ከሷ ጋር ነው ሞር ለመታየት የፈለግከው እና አሁን አልፈልግም ስላለች ነው የሁላ ለመሸፋፈን በዚህ ትላለህ በዛ ትላለህ። እሷም አደራ ደብቅልኝ እኔ እነሱን አሰድብልሻለሁ። ለምን ሞር የሰደቧት እነሱ ናቸው። ስለዚህ ቤኪን ሳይሆን እነሱን ማስጠቆር ነው የፈለገው። ተግባባ። ማስጠቆር የፈለገው ተስማሙ፣ ተነጋገሩ። ባለሙሙ ምን አለች? ኦኬ አንተ ብዙ አልሰደብከኝም በስሱ ነው። ስለዚህ ምን እናድርግ? በቃ እነሱን
ተሳዳቢ ስለሆኑ እነሱና ከዛ መማር ጋር ሄዳቸው መማርን ሰደቡ ብለው ከመማር ጋር ምን አገናኛቸው? ይሄ ሰው ነው የሚያሰድበው። ደቡብ አፍሪካ ያለ ቤኪ የሚባል ሰገጤ መማርን ያሰድባል፣ ዋንትያን ያሰድባል፣ ሌሎችንም ያሰድባል፣ ሌሎችም በሙሉ ያሰድባል። ከዛ በቃ ለምን ዛሬ አብረን አንወድም አብረን ይፈታያል ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ በጣም አስጠላኝ። አብረን አንወርድም ማለት አብረን አንተኛም ለማለት ነው። አንወርድም መሰለኝ። አናድርም። ኦኬ እሺ። ከዛ አንድ ሩም ነበርና እኔ እኮ መጣና በጣም ትንሽ ቆይቶ ይመጣል። መጣና እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል እናቴ እና አባቴ እዛ ተኝተው በዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ከዛ ኢቭን እንኳን ለአንቺም ደውዬልሽ ነበር ሳለቅስ ነበረ። ከዛ ደግሞ ለሜሪም ደውዬ ነግሬያት በቃ እኔ አልተመቸኝም በቃ አልፈልግም ምናምን ነገር ስል ወጣሁኝ። ከዛ ስወጣ ቪዲዮ ምናምን መንገድ ላይ መስራት ጀመርኩ። ለምንድነው ሀገሪቷ እኮ እንደዚህ ችግር ነው፣ ለምንድነው ወተሽ ምሳሌ ቪዲዮ በዚህ ሰዓት ብጥብጥማል የሆነ በቃ ድርዮችም ይለክፉሻል የሆነ ነገርም ስላለ ለምንድነው በዚህ ምሽት ምሳሌ ምናምን ነገር ሲለኝ አይ በቃ ሰላም ነበረ፣ ጃዝም ነበረ፣ አቀባበል ተደርጎ ነበር፣ ጠቅላይ ሚኒስቴሩም ነበረ፣ እዛ ብዙ ሰው ነበረ። በቃ የዛን ሰዓት በጣም ሲከበር ነበር፣ ደስ የሚል ብሔረሰቦች ነበረ፣ ሰዎች ምናምን ነበሩ። ከዛ በጠዋት ተነስተን ወደዚህ ሀገር መጣው። ብሎክ አረገኝ። በቃ ማን ስለሆነች ነው ምናምን ነገር አልመጣት ጀመረ። ከዛ በቃ ይሄ ተፈጠረ። ወደ ሐዋሳ ገባው ከነ ቦቼ ጋር ምናምን ተገናኘው። ከዛ ከነሱ ጋር ምግብ በልተን አብረን ሆነን ከዛ እኔ ወደ የዋንትያ ለቅሶ እያየሁኝ ማለፍ አልቻልኩም። የሆነ ሐሳብ መናገር እፈልጋለሁ። ዋንትያ እንግዲህ ከዚህ በፊት የምናውቃት ኢቢኤስ ላይ በህፃንነቷ ወልዳ አገር የሚያውቀው በብዙ መሰናክሎች ያለፈች እጅግ እንቁ የሆነች አንድ ሴት ልጅ ናት ዋንትያ። በነገራችን ላይ መርሳት የሌለብሽና ማስታወስ ያለብሽ ነገር በተፈጥሯቸው የድሮ ልማዶቻችንን ትተን ወይም የድሮ ብልግናችንን ትተን ህይወትን ለማሸነፍ ደፋ ቀና ስንል በርካታ ሰዎች የድሮ ማንነትሽን እያስታወሱና የድሮ ፌርማታ ላይ ያጡሽ ሰዎች ወይም አንቺ በልጠሻቸው ከፍ ስትይ እንደገና ለማሳነስ የሚሞክሩ በርካታ ውድቀት ናፋቂዎች የሆኑ ሰዎች ዓለማችን ላይ እንዳሉ መዘንጋት የለብሽም። እኛ በነገራችን ላይ ከኢቢኤስ የመጨረሻው ስንብትሽን ልጅና ሳድጋለሁ ከዚህ በኋላ አድጋለሁ የተዋጣው ገንዘብ ይሰጠኝ ብለሽ በጠየቅሽ ሰዓት በርካታ ኢትዮጵያኖች አዝነናል። ለምን መሰለሽ ዋንትያ ከዚህ በኋላ ድጋሜ ደግሞ ልጅ ወልዳ ድጋሜ ደግሞ አዝና ድጋሜ ደግሞ ልመና ውስጥ ትገባለች ብለን በርካታ ኢትዮጵያኖች ሰግተን ነበር። ያንን ስጋታችንን ግን ህልም አርገሽው አንቺ ልጅሽን አስያሳደግሽ ከፍ ባለ ህይወት ከፍ ባለ ሌቭል ላይ አይተንሻል። ብዙዎቹ ተደስተዋል። ብዙዎቹ ሰዎችም እጅግ ልባቸው ሐሴት አድርጓል። ዋንትያ ጥቂት የምታውቂያቸው ሰዎች ድሮ በብልግና ህይወት የምታውቂያቸው ወይም ደግሞ አካባቢሽ ላይ የነበሩ አንቺን ትንሽ ቦታ የሚያውቁሽ ሰዎች ግን ያንን ከፍታ ሲያዩ ያንቀጠቅጣቸዋል። እንደገና አንቺ ተዋርደሽ ዝቅ ብለሽ ልጅሽን ይዘሽ እንደገና መለመን ይመኛሉ። ስለዚህ አንቺን ለማሸማቀቅና አንቺን አንገት ለማስደፋት አንቺን ከሰው በታች ለማድረግ ብዙ ድንጋዮች ይፈነቅላሉ። እነዛ ድንጋዮች እየመቱሽ የምታለቅሽ ከሆነ እነዛ ድንጋዮች እየመቱሽ እንባሽ የሚፈስ ከሆነ እነሱ ደስተኛ ናቸው። እነዛን ድንጋዮች ግን እያነሳሽ ቤት ስሪባቸው። እነዛ ድንጋዮችን እያነሳሽ ልጅሽን ከፍ አድርጊባቸው። አዎ እኔ አሁን ማቃት ዋንትያ ለልጇ ስትል ዋጋ የከፈለች በጣም አንድ እንቁ የሆነች ቲክቶከርና ለወደፊት ደግሞ ትልቅ ቦታ ደርሳ የማያት ጎበዝ ቲክቶከር ናት። የሆነ ሰንበዲ ስላንቺ አወራ፣ የሆነ ሰው ስላንቺ ተናገረ፣ የሆነ ሰው
እያለቀሽና ሚዲያ ላይ አልቻልኩም እያልሽ ብሶትሽን እንዳታሳይ ወይም በተለይ የሚወረውሩት ድንጋይ አንቺን አቅስሎሽ ማሳየት የለብሽም። ዋንትያ የማይቻለውን ችለሻል። በህፃንነት እድሜሽ ገና በለጋ እድሜሽ ላይ ብዙ መከራ አሳልፈሻል። ዛሬ እኮ ቢያንስ በርካታ ኢትዮጵያኖች ያቁሻል። ዛሬ ብዙ ነገር መፍጠር ትችያለሽ። ስለዚህ እነዚህ ሰዎች ያንቺን ድክመት ፈልገው እነዚህ ሰዎች ያንቺን ውድቀት ፈልገው የትናንትና ማንነትሽን አቃት ነበር ትናንትና የሆነ ነገር ላይ እና የሆነ ቦታ አቃት ነበር እንዳትሰሚያቸው። በትናንትና ህይወት የኖረ የለም። በትናንትና ህይወትሽ ተመልሰሽ እዛ ቦታ ላይ ከተልከሰከሽ ነው ትልቁ ችግር። የፈለገ መረጃ ይኑረው የፈለገ ነገር ይኑረው የትናንትናው ማንነትሽ በትናንትና ህይወትሽ ተቀብሯል። ታሪክሽ ሆኗል። አንቺ ያንን ታሪክ አሸነፈሻል። ስለዚህ እነዚህ ልጆች እነዚህ ሁለት ልጆች አንደኛው አቃታለው አንደኛው ምናምን እናወካታ አሁን አንተያ ያንተ ሌቭል አይደለችም። ልጇን ታሳድግበት ነው። እንደውም አንዳንድ ጊዜ ቲክቶክ ላይ ስምሽን ባጠፉ ቁጥር አንቺ ቫይራል የምትወጪበት ብዙ መንገድ አለ። እውነቴን ነው የምልሽ። ስለዚህ አትጨናነቂ፣ ልጅሽን አሳድጊ። ከፍ እንዳርሽው ከፍ ብለሽ ብረሪ የኔት። አለበለዚያ ግን የሆነ ሰው ስምሽን ስላጠፋ የሆነ ሰው እንትን ባለሽ ቁጥር ይቺ ምድር ያጀንዳ ናት። አንዳንድ ሰዎች አሉ መልካም ነገር መስራት ሲያቀታቸው በመጥፎ ነገር አጀንዳ መሆን የሚፈልጉ ሰዎች አሉ። ልክ አሁን አንቺን የገጠመሽ አይነት ማለት ነው። አዎ አንዳንድ ጊዜ አጋጥሞሻል። የሰው ስም አጥፍቶ ታዋቂ መሆን የሆነ ሰንበዲን ለምሳሌ አዶናይን እየተሳደቡ አዶናይ እንደዚህ ነው አዶናይ በአዶናይ ታኮ ፌመስ መሆን ድሮ የሰሩትን ኃጢአት ድሮ የሰሩትን የብልግና ታሪክ እያወሩ ፌመስ መሆን አንቺ ያናልፈሻል። እኛም እናቃት ዋንትያ በጣም በብዙ መሰናክል በብዙ ችግር ትልቅ ቦታ የደረሰች አንድ ጎበዝ ቲክቶከር ናት። በርቺልኝ፣ አታልቅሺ። ለማምረሻ የምታለቅሽው ይሄን ለማለት ነው። እንዳያችሁት ነው እንግዲህ ቪዲዮውን። እንደኔ የዋንትያ ልክ ነው ልል አልችልም። አብዛኛው እንደዛ ነው የሚመስለው። ነገር ግን አንድ የተናገረችው ነገር አለ። ተናግረኛል አለችው። በምን በመንፈስ የሆነ መንገድ አናግረኛል አለችው። ይሄ ምክንያት ሊሆን አይችልም። ህግም ላይ ብትሄዱ ማረጋገጫ ነው የሚጠየቀው። ማረጋገጫ ከሌለ እንግዲህ እውነት ላይሆን ነው ማለት ነው። ስለዚህ ልጁም እውነት አለው፣ ዋንትያም እንዲሁ እውነት አላት። ግን የራሳቸው ጉዳይ ውስጣቸው ያለ ይመስለኛልና እንግዲህ እኔ አስተያየት አልሰጥበትም። ይሄ እውነት ነው ለማለት ማለት ነው። እውነታው እንግዲህ ሁለቱም ላይ እውነት እንዳለ እና የሆነ የደበቁት ነገርም እንዳለ ነው እንግዲህ የተረዳሁትና ዋንትያ ታሳዝነኛለች እቺ ልጅ እና የራሳችሁ አስተያየት መስጠት ትችላላችሁ። እኔ ለነበረኝ ቆይታ እዚህ ላይ አበቃለሁኝ። መልካም ቀን፣ መልካም ምሽት ይሁንላችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ኮሜንትም አስተያየት ካላችሁ እንድትጽፉልኝ በትህትና ጠይቃችኋለሁ። አመሰግናለሁ።